የፕሬዝዳንት ኢሳያስ አፈወርቂ መንግስት ለአንድና ለመጨረሻ ጊዜ ሊያከትም ተቃርቧል። ይህ ሊሆን እንደተቃረበ የገባቸው የሚመስሉት አዛውንቱ ፕሬዝዳንት የሚኮበልሉበትን ሀገር እያዘጋጁ እንደሆነም ተነግሯል። ምንም እንኳን እስካሁን በኢትዮጵያና በኤርትራ መካከል ይፋዊ ጦርነት ባይጀመርም የሁለቱም ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ ተፋጧል። ይህ ደግሞ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጂ እንዳደረገውም እየተነገረ ቀጥሏል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የዕለቱን የውጭ ምንዛሬዎችን በማስቀደም የዕለቱን መረጃዎች እንነግራችኋለን። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም በመግዛት በ154 ብር ከ64 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊንግን በ198 ብር ከ38 ሳንቲም በመግዛት በ206 ብር ከ19 ሳንቲም እየሸጠው ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም እየገዛም በ180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ184 ብር ከ98 ሳንቲም በመግዛት በ192 ብር ከ26 ሳንቲም በመሸጥ ላይ ይገኛል። አንዱን የኩዌት ዲናር 484 ብር ከ60 ሳንቲም በመግዛት በ503 ብር ከ65 ሳንቲም በመሸጥ ላይ ይገኛል። አንዱን የቻይናን ዩዋን 21 ብር ከ04 ሳንቲም በመግዛት 21 ብር ከ87 ሳንቲም እየሸጠው ይገኛል። አንዱን የተባበሩት አረብ ኤምሬት ድርሃምን በ41 ብር ከ28 ሳንቲም እየገዛ በ42 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያልን በ40 ብር ከ40 ሳንቲም እየገዛ በ41 ብር ከ21 ሳንቲም እየሸጠው ይገኛል። በትግራይ ክልል ስርዓት አልበኝነት ሰፍኗል ሲሉ ወይዘሮ ኬሪያ ኢብራሂም ገለጹ። በትግራይ ክልል ስርዓት አልበኝነት ሰፍኗል ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገልጿል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ አለብን ሲሉም ተናግሯል። የቀድሞ የፌዴሬሽን ምክር ቤት ዋና አፈ ጉባኤ ኬሪያ ኢብራሂም ለኢትዮጵያ ፕሬስ ድርጅት እንደገለጹት በትግራይ ክልል ስርዓት አልበኝነት ሰፍኗል። ህዝቡ ለጦርነቱ ገንዘብ እንዲያዋጣ እየተገደደ ነው። በሁሉም መንገድ በጦርነቱ እንዲሳተፍ የማስገደድ ስራ እየተሰራ ነው ሲሉ ያለውን እውነታ ተናግረዋል። ህዝቡ በስርዓት አልበኝነት ምክንያት ችግር ውስጥ ይገኛል ያሉት ወይዘሮ ኬሪያ የትግራይ ክልል ጊዜያዊ አስተዳደሩም በህወሓት ቡድን ስልጣኑን ተነጥቋል፣ በህጉ መሰረት መምራት አልቻለም፣ በትግራይ የአስቸኳይ ጊዜ አዋጅ መታወጅም እንዳለበት አሳስበዋል። ከሁሉም በላይ ደግሞ ትግራይ ሻዕቢያ የሚፈነጭባት ክልል ሆናለች። የአስቸኳይ ጊዜ አዋጅ በማወጅ ሰላምን የሚሰፍንበትን ስራ መሰራት አለበት ሲሉም ተናግረዋል። ይህ ጸረ ሰላም የህወሓት ቡድን ከጦርነቱ ውጪ ስርዓትን የሚይዝበትን ሁኔታ ለመፍጠር ተጨማሪ ጥረቶች እንደሚያስፈልጉ የገለጹት ወይዘሮ ኬሪያ እያንዳንዱ የትግራይ ተወላጅ በዚህ ጉዳይ ላይ ጫና ማሳደር አለበት ብለዋል። የአስቸኳይ ጊዜ አዋጅ ማወጅም እንደ ሁለተኛ አማራጭ መታየት እንዳለበትም ተናግረዋል። ይህንን የምለው የሀገሪቱን ሉዓላዊነትና ብሔራዊ ጥቅምን የሚያከብር ስለሆነ ነው ብዬ ስለማምን ነው ሲሉም መናገራቸው ተሰምቷል። የኤርትራው ሻዕቢያ መራሽ ስርዓት የውድቀቱን መንገድ እየረገጠ ይመስላል ተብሏል። ኢትዮጵያን ያንኳሰሰ የመሰለውን ሁሉ እያደረገም ቀጥሏል። እድሜ የሰጠው የሻዕቢያ የ30 ዓመታት ጉዞ ሊያከትም አሁን ተቃርቧል እየተባለ ነው። በምትመለከቱት ምስል የሻዕቢያ ባለስልጣናት የኢትዮጵያን ባንዲራ ባህር ላይ እንዲህ በጫማ የሻዕቢያ ታጣቂ ተረግጦ የሚያሳይ ስዕል አውደሪ እያሳዩ ሲሳሳቁም ይታያል። ይህ በርካታ ኢትዮጵያውያን የደምና ያጥንት ዋጋ የከፈሉለት የሉዓላዊነት አንድነት ምልክታችን የሆነው የዚች ታላቅ ሀገር ባንዲራ የሻዕቢያ አመራሮች እነ ኢሳያስ ጭምር በተገኙበት እየተጎበኘ ሲሆን ከተረገጠው ባንዲራ በታች ደግሞ የቀዳማዊ ኃይለ ሥላሴ የቀድሞ ፕሬዝዳንት የመንግስቱ ኃይለማርያምና የጠቅላይ ሚኒስትር አብይ አህመድ ምስል ተቀምጧል። ሻዕቢያ በአሁኑ ሰዓት የኢትዮጵያን ግዛት ወሮ የውስጥ ሻዕቢያዎችን አደራጅቶ በኢትዮጵያ ላይ ጦርነት ከፍቶ የሚገኝ ሲሆን ላለፉት 50 ዓመታት ህወሓትና ሌሎችም ኢትዮጵያን ከውስጥ ሲያምሱ የነበሩ ኃይላትን ከማደራጀት ጀምሮ ኢትዮጵያን በየዕለቱ በመውጋት ኢትዮጵያ ከጦርነት እንዳታርፍ ያደረገ ባህር በሯን የነጠቀም ሀገራችን በድህነት እንድትጎሳቆል ዋነኛ ሰበብ የሆነ የኢትዮጵያ ታሪካዊ ጠላት ነው የሚሉ መረጃዎችን በስፋት ወጥተዋል። ሻዕቢያ ካልተወገደ ኢትዮጵያ ትላንትም ሰላም አላገኘችም፣ ዛሬም ሰላም የላትም፣ ነገም ሰላም አይኖራትም እየተባለ ነው። 130 ሚሊዮን የኢትዮጵያ ህዝብ በእነዚህ መቶ የማይሞሉ የሻዕቢያ ማስተር ማይንዶች እድሜ ዘመኑን በጦርነትና የባህር በር እስር በድህነት እርስ
በርስ ግጭት ሲነድ የሚኖርበት ሁኔታ ማብቃት አለበት እየተባለ ነው። ጥንትም አሁንም ኢትዮጵያ አይደለም ለሻዕቢያ ለነጣሊያንም አንሳታውቅም በሻዕቢያ የሴራ ኔትወርክ የቤት ስራ ቢዚ ሆና እንጂ። ነገር ግን የኢትዮጵያ ህዝብና መንግስት የጥቂት የሻዕቢያ ተላላኪዎች እዚህም እዛም የሚለኩሱትን አነስተኛ እሳቶች ላይ ማተኮርና ጊዜ ገንዘብና ጉልበት ማጥፋት አቁሞ ዋና ዋናዎቹን የነዳጁና መርዙ ጉድጓዶች በአስመራና ሳዋ ኢላማ ማድረግ እንዳይነሳ አድርጎ እስከ መጨረሻው መቅበርና አሰብን መረከብ የሽፍታውን ስርዓት መቀየር የሚያስፈልግበት ወሳኝ ሰዓት ላይ እንገኛለን የሚሉ በርካታ መረጃዎች በኢትዮጵያውያን በኩል መሰራጨት ቀጥለዋል። በኢትዮጵያና ኤርትራ ድንበር ላይ የነገሰው ወታደራዊ ውጥረት አሁንም ተባብሶ ቀጥሏል። ባለፉት ጥቂት ሳምንታት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ አሁን ላይ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ላይ ከፍተኛ የጦርነት ስጋት ደቅኗል። በተለይም ባለፉት ጥቂት ቀናት የሁለቱም ሀገራት ጦር ወደ ድንበር አካባቢዎች መጠጋታቸውና የከባድ መሳሪያዎች እንቅስቃሴ መጨመሩ ተነግሯል። የተለያዩ መረጃዎች እንደሚያመላክቱት የኢትዮጵያ መከላከያ ሰራዊት ታንኮችንና የረጅም ርቀት ተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገሪቱ ክፍል በተለይም ወደ ኤርትራ ድንበር በሚያመሩ አቅጣጫዎች ሰፊ እንቅስቃሴ እያደረገ ነው ተብሏል። በተመሳሳይ መልኩ የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረ መሆኑና የመከላከያ ምሽጎችን እያጠናከረ እንደሆነም መረጃዎች አመላክተዋል። የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ መግለጹን ተከትሎ ኤርትራ ይህንን እንደ ሉዓላዊ ስጋት ቆጥራ እንቅስቃሴ እያደረገች ነው። በሁለቱም ሀገራት ባለስልጣናት መካከል የሚደረገው የቃላት ልውውጥ እየጠነከረ መጥቷል። በተለይም የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ የኢትዮጵያን ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በቅርቡ በደብዳቤ መጠየቁ ይታወሳል። ኢትዮጵያ ኤርትራን የሀገር ውስጥ ታጣቂዎችን ትደግፋለች ስትል ስትከስ፣ ኤርትራ በበኩሏ ኢትዮጵያ ወረራ ለመፈጸም ሰበብ እየፈለገች ነው የሚል ምላሽ እየሰጠች ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ መድረሱን ገልጸው ሁለቱም ወገኖች ከጦርነት ቀስቃሽ ድርጊቶች እንዲታቀቡ ጥሪ ማቅረባቸው ይታወሳል። ጦርነት የሚቀሰቀስ ከሆነ ቀድሞውኑ በግጭትና በድርቅ የተጎዳው የአፍሪካ ቀንድ ቀውስ ይበልጥ እንደሚባባስ ይታመናል። ምንም እንኳን እስካሁን ይፋ የተኩስ ልውውጥ ባይጀመርም የሁለቱም ሀገራት ጦር ለውጊያ ዝግጁ በሆነ ሁኔታ በድንበር ላይ መገኘቱ ሁኔታውን በማንኛውም ሰዓት ሊፈነዳ የሚችል ፈንጂም አድርጎታል። የዲፕሎማሲ ጥረቶች ካልተጠናከሩ በስተቀር አካባቢው ወደ ሌላ መጠነ ሰፊ ጦርነት የማምራት እድሉ ሰፊ እንደሆነ ይታመናል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የመስፋፋት ፍላጎት የላትም አሉ። ጠቅላይ ሚኒስትር አብይ የረመዳን ጾም መጀመርን በማስመልከት ትላንት በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ብለዋል። ጠቅላይ ሚኒስትር አብይ በዚህ መልእክታቸው ላይ ኢትዮጵያን የታማኝነት የእውነት ምድር ሲሉ የጠሯት ሲሆን የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል በሚል ውጥረት ባየለበት ወቅት ነው። ኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ስትል ከገለጸች ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ሻክሮ ወደ ቃላት ጦርነት አምርቷል። እንደ እውነት ምድር ወራሽነታችን ለመላው ዓለም ማረጋገጥ የምንፈልገው ኢትዮጵያ መሬት የመውረር የመስፋፋት ፍላጎት እንደሌላትና የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ነው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ የውሃ ሀብታችንን ተጠቅሞ ለመልማት ያለን ፍላጎት በምንም መልኩ የሌላውን ድርሻ የመቀነስ አይደለም ሲሉ ለግብጽ ምላሽ በሚመስል መልኩ ጠቁመዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ሲያደርጉ ቢቆዩም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ ቀርቷል።